አንቺን አልተዋወቅኩሽም አይደል? ሊዱ እባላለሁ። የተሙ ድሮ ጓደኛ ነኝ። እህቱ መስላለህ እንዴ? እህቱን እንኳን አውቃት ነበር፣ ያው ካልጠፋችብኝ። እሷ እንዳትሆኚ። አይ አይደለሁም። ኦኬ። አንቺ ስራ ቦታ የምታግዢ ሰራተኛ ነሽ? ትሁት ነኝ። መቼም ስሜን ነግሮሻል አይደል? ኦ ትሁት አንቺ ነሽ? ነግሮኛል። እንደዚህ አልጠበቅኩሽም ነበረ። ስለተዋወቅኩሽ ግን ደስ ብሎኛል። ቆይ እንዴት ነበር የጠበቅሽው? ታዩ ዋናው አንቺ ትሁት መሆንሽ ነው። አዎ ትሁት ነኝ፣ የተሙ ፍቅረኛ። ልንጋባ ደግሞ ጥቂት ቀናት ነው የቀረው። እድለኛ ነኝ። ሰርጉ ሲደርስ መጣሁ። ደስ ብሎሻል? በጣም። እርግጠኛ ነሽ? ምን ነካሽ? ተሙ እኮ የልጅነት ጓደኛሽ ነው። ትንሽ ኃይለኛ ነሽ። አንቺ ደግሞ ትንሽ ክፍታፍ ነሽ። ካስከፋሽ በጣም ይቅርታ የኔ ቆንጆ። እንደዚህ መሆን አልነበረብንም። ሌላስ ታወቃችሁ? ከተዋወቅንበት ጊዜ በደንብ ተግባብተናል። በጣም ደስ የምትል ፍቅረኛ አለች። እድለኛ ነህ። ስንት ዓመት መሰለሽ ያበርኩላት? ይገባታል። እናመሰግናለን። እና ሰርጋችሁ መቼ ነው? ደርሷል። በጣም ቅርብ ነው። እና የማግዘው ነገር አለ? ባይሆን እናንተ ሴቶች ትግባባላችሁ፣ ተጋገዙ። ትሁቴ ለአንቺ ቬሎ፣ ያው ሌሎች ነገሮችንም ላሟርት ትችላለሁ። ደስ ይለኛል። ሄዱና ገዛዙ። እኔም ወደ ጉዳይ ልሂድ። ቆይ ከቤት ስንወጣ አብረን እንሄዳለን አላልከኝ እንዴ? ትሁቴ ይኸው እህቴን ተካውኝ እኮ። ደግሞ ሙሽራ ቬሎን ከሰርጉ በፊት ማየት የለበትም። ትሁቴ ምሳ እንብላ ወይስ በልተሻል? በልቻለሁ። ካልበላሽ ግን መብላት እንችላለን። አይ ብዙም አራበኝም። እንብላት ሳይመሽ። ምሽት ትሰሪያለሽ? አዎ ራይድ ደግሞ ሰፈር አይገባም። ትናንት እኮ ተሙዬ ባይሸኘኝ ማታ ፖሊስ ተንከባክቦ ቤት ያስገባኝ። ትሁት ተመስገንን እያስቀየመችው ነው ማለት ነው። እዚህ ጋር ልክ እንደ እህትና ወይም ደግሞ እንደ ቤተሰብ ጓደኛ ስለሌለሽ እንግዲህ ጓደኛ ትሆነሽ በዚህ ሰዓት ቤተሰብ ያስፈልግሻል፣ እህት ያስፈልግሻል፣ ጓደኛ ያስፈልግሻል በማለት አቀረበላት ማለት ነው። ድሮ አብሮ አደጉ ማለት ነው። ለሱ ግን ምኑም አይደለችም። ያው በቴክስት ስላየች ይሆናል ብላ አሰበች እንጂ ጓደኛው ትሆናለች ብላ የኔ ፍቅር ናፈቀኝ ስትለው እንግዲህ አስቡት ይሄንን ሜሴጅ ስትሰማ እንዲሁም ደግሞ ስልኩን አንስታ ስታዳምጥ ይሄን አየች እንጂ ትሁት ተመስገን ትክክለኛ አፍቃሪ በልቡ ያለች ሴት ትሁት ናት ማለት ነው። ትሁትና ትሁት ብቻ ናት፣ ሌላ ሰው አይደለም። ነገር ግን እሷ መስሎታል። ያው እንደዚህ ስታያት ነገር የልጅቷ ነገርም አኳኋኗም ነው ይሄንን ያደረጋት። ሲቀጥል ደግሞ በጣም ጥፋት ያጠፋችው ትሁት ምን ላይ ነው? ንቃኛለች፣ እንዴት እንደዚህ ትለኛለች በማለት ነው እንግዲህ የተመስገን እንትን አልመጣችም ወይ ፍቅረኛ አንቺ ምን ሆነሽ የቤት ሰራተኛ ሆነሽ የምታግዢ ሆነሽ አላለቻትም። እና በዚህ ተሰምቷት እስከ መጠጥ ድረስ ደርሳለች። ይሄ መሆን የለበትም። ሰዎች እኛን ጀጅ ሲያደርጉን እኛ ተሽለን ቢያንስ በአካል ምናምን እንደዚህ በእድሜ የምትበልጣት የሚመስለው ትሁት ነው እንጂ ያችኛዋን አይደለም ማለት ነው። ስሟን አስተዋወቀቻት። አይ እኔ ትሁት ነኝ አልነገረሽም፣ ከነገረሽ ትሁት ነኝ ብላታለች ማለት ነው። ኮስተር ባለ ድምፅና በኃይለኝነት ማለት ነው። ያው ስለተሰማት ነግሮኛል። አንቺ ነሽ እንዴ? አልጠበቅኩም ማለቻት። አንዳንዴ ሰዎች እንደዚህ ስንላቸው በጣም ነው መንጎዳቸው ማለት ነው። ማለት የለባትም ነበረ። እሷ በቃ ዘናጭ ምናምን፣ ይሄ ዘናጭ ማለት ራቁት መውጣት እንደ ዝንጀሮ ነው በዚህ ሰዓት ዘናጭ ተብሎ የሚጠራው። ግን እግዚአብሔርን የሚፈራ እንደ ድሮ ሰው ሰውነቱን ያልገላለጠ እንደ ፋራ ነው የምታየው ማለት ነው። ከልጅቷ ሲገናኙ ሱሪ በእንትን በኮሌክታ ባለው እንትን ሸሚዝ ወይም ደግሞ ሹራብ ለብሳ ነው ያገኘቻት ማለት ነው። ያው እሷ በሷ ቤት መናቅ ነው። የተመስገን ፍቅረኛ ስትባል እንግዲህ ቅን የምትል ቂጠጣ
ከጣለ ወይ ከቀጠለ ነው መሰለኝ የጠበቀችው ሶዛት። ይሄ አይዶን ኬር እኔ በተመቸኝ እሄዳለሁ እንጂ ሰው አለኝ አላለኝ ፋራ ለምትሉ ምድረ ከካም ሁሉ ማለት ነው። እንደዚህ ሰው እንደዚህ የምትገምቱ እንደዚህ ዝቅ የምታረጉ ማለት ነው እናንተ አይምሮ ለስ ናቸው፣ አይምሮ ቢስ ናቸው እንጂ አይምሮ ያላቸው አይደላችሁም። እንደዚህ መናገሯ ልጅቷ ምንም የሆነ ስድ ባለጌ ናት። ይሄ ክፍታፍ ነገር ናት ልጅቷ ማለት ነው። እና በዚህ አጋጣሚ ትሁት ገብታ እኔን ለተመስገን አንሰዋለሁ ወይ ብላ ለማዘር መጠየቅ እኔ ከማንም ሰው ጋር እኔ ለራሴ እኔ በቃዋለሁ። ድራማም ቢሆን አስተማሪም ቢሆን ይሄ አስተማሪ ነገር አይደለም ያስተላለፋችሁት ማለት ነው። ምክንያቱም ይሄ እሷ እንደዚህ ገብታ መጠየቅ አልነበረባትም። ራሷ በራሷ መቆም ነው እንጂ እንደዚህ መጠየቅ ምንም አያስፈልግም። መጠየቅም አልነበረባትም። ምክንያቱም ለምንድን ነው እኛ እኮ ሰዎች አይደለም የሚመሩን። ያው እኛ ኩረጃ ስለተማረን ኩረጃ ሁሉ ኑሯችን ኩረጃ፣ ኑሯችን ፎርጂት፣ አለባበሳችን ፎርጂት፣ ሁሉ ነገራችን አነጋገራችን ፎርጂት ስለሆነ ነው እንጂ እኔ ማንም ምን ይበለኝ አይዶን ጌር አይመለከተኝም። እኔ ነኝ አጭር ስለለበስኩ አለብስምም እግዚአብሔር ይመስገን፣ ረጅምም ስለለበስኩ እንደዚህ ቅኝ ስላላልኩ እሷ እንደዚህ ስላለችኝ በትሁት ቦታ በሆነ እኔ እንደዚህ አልመናቀርም፣ አልናደድም፣ አልጠጣም፣ እናትና አባቴን አላስቀይምም፣ እና አባዬም እነ ማዘር ማስቀየመቻቸው ማለት ነው። እንግዲህ ካልጠጣው እኔ ከሰው አንሳለሁ ወይ እኔ ያስጠላለሁ ወይ ብላ ጠየቀች። ኧረ ምርጥ ነሽ፣ ምንም አንቺ አንሳለሁ ካልሽ ማንም ያሳንስሻል። አንቺ ያሳነስሽው ማንም ከፍ አያረግሽም። አንቺ ከፍ ያደረግሽው ደግሞ ማንም ዝቅ አያደርግሽም። በነገራችን ላይ ከፍ ከፍ አታድሩ፣ ራሳችሁን ከፍ ከፍ አታድርጉ ይባላል። በቃ የሆነ ሰው ሪስፔክት ብንሰጥ በጣም ደስ ይላል። አንድ ሰው ጣጥለን እኛ ደግሞ ከፍ ከፍ ማለት አይገባንም፣ መሆንም የለብንም። የሰው ሞራል መጉዳት የለብንም ማለት ነው። ይሄ በመሰለኝነት በዝም ብለን የምናወራው ነገር ብዙ ሰዎችን ይጎዳል ማለት ነው። ዘልቆ ገብቶ ይሄው ጠጣች ገባች፣ ከዛ በኋላ ለማዘርና ለፋዘርን አስቀየመች። አንተ ሚስትህን ነው የምትወደው፣ አንቺ የምትወኝ ቤትሽ ነው የምትፈልጊው፣ ኑሮሽ ነው ምን ቅብጥርሱ አለች። እንደውም ሲቀጥል ደግሞ እድልንም ቤቱ ጥላ የወጣች ይሄ ከማየት ፈልጋ ነው እንደወጣላችሁ ምን እንድልላችሁ ነው ብላ እርፍ አረገች። ተቀየሟት። ወዲያ በቀላ ወጣዋል አሉ። አሁን ይሄ ሁሉ ምንድን ነው? ራስን ከሰው ጋር አለማወዳደር። ማንህም ራስህን ነህ። ከማንም ሰው ጋር ማወዳደር የለብህም። የዛኔ ጀግና ትባላለህ። የዛኔ አንበሳ። በቃ በራስ መተማመን ሰልፍ ኮንፊደንስ ሊኖረን ይገባል ማለት ነው። እኛ ሰልፍ ኮንፊደንስ ከሌለን በዚህ ሰዓት ትሁት ሰልፍ ኮንፊደንስ የሌላት መቼ አርጅታ ነው? ከዚህ በኋላ ለምትኖረው ኑሮ ነው። በሰው እሉልታ ሰው ምን ይለኛል በሚለው አትኖሩ። የፈለገ ነገር ቢሆን ራሳችሁ በራሳችሁ ቆማችሁ በራሳችሁ ጸንታችሁ ኑሩ። ሰው ነው፣ በሰውነቱ ይከበራል። ግን እንደዚህ ወይ አንቺ አልመሰልሽኝም ስትላት አንቺ ምንድነሽ? እኔ ምን ሆኜ ነው? እስቲ ምን ጠብቀሽ ነበረ? ራቆቴ እንዲመጣ እኩል እንድልጣጥፍ ምን ነበረ? በኖርማን መጣው በቃ በተመቸኝ ለብሼ መጥቻለሁ። ምን ፈልገሽ ነበር ብላ ኮንፊደንስ ቢኖራት መጠየቅ ዛኔ እሷን ማሳፈር ትችል ነበረ። ያቺ ልጅ ሄዳ ነገ ሌላም ሰው እንደዚህ አታስቀይምም ነበረ። በመሰለኝነት ሰዎችን ስናስቀይማቸው በጣም ልባቸውን እንሰብራለን። መሆን የለበትም ማለት ነው። ሲቀጥል ደግሞ ተመስገን ትሁትን ነው የሚያፈቅረው። ሄዳ እንግዲህ እህትሽ ናት፣ እኔ የድሮ ጓደኛ አብሮ አደጌ ናት እንጂ ምንም ነገር የለም፣ ቢኖርም ምን ያልነግርሽም ነበረ ላግዝህ ብላኛለች። በዚህ ሰዓት ሰው ሲገኝ አብረን እንሂድና ቪሎ ታጋዛሽ ምረጡ ብሎ አገናኘ። በጥፊ ድርግማ አድርጋ አስቀመጠቻት። ትሁት በዚህ ቦታ በጣም ጎበዝ ናት። እንግዲህ ተሙዬ ስትል ማንም ሰው ቢሆን ዝም አልልም አይልም ማለት ነው። እንዲህ ነው እንደዚህ የምትለው ልታገባው የደረሰች ተሙዬ ማለት። ሲቀጥል ደግሞ ይሁን የድራማው ስክሪፕትም ይሆን አላቅም፣ ኮንፊደንስ የላትም። ትሁት ስትቀርብም ሆነ ስታወራም ሆነ የሆነ ሙሽሽ እና ፍር ነገር ትላለች። ያው ይሄ ስክሪፕት ሊሆን ይችላል፣ ስክሪፕት የድራማው ርዕስ ሊሆን ይችላል እንጂ እንደዛ ሆና ዝቅ ብላ የምትቀርበው እንዲህ መሆን የለብንም። በቃ በሰልፍ ኮንፊደንስ ማየት አለብን። ያንን ሰው ትክ ብለን የምናይ ከሆነ ራሳችን ችለን ቆመን ለራሳችን ችለን የምንመልስ ከሆነ ስሜታዊ ማንሆን ከሆነ አዳማጭ ከሆንን ያንን ሰው እኛ የዛኔ ብቃት አለን ማለት ነው። አስተውለን የምንናገር ከሆነ እና አንስታ ደረገመቻት። አሁን ምን ይሆናል የሚለውን አብረን እናያለን። ተመስገን በአጉል ጊዜ እንደዚህ አይነት ብጥብጥ ሲገጥም በደስታቸው ጊዜ ከኋላ መጥታ
በዚህ ድራማ ደግሞ እንዲሁም ያልገባው ያልመጣው በዚህ ክፍል ናቲ የት ሄደ? እሱ ሲወጣ እነሱ እንደዚህ ብጥብጥ ጀመሩ ማለት ነው። እቺ ምንቅር ያለች ናት ማለት ነው። ትመናቀር ግን ምንም አታመጣም። ቢሆንም ግን ያ ፕሮግራማቸው እየተበጣበጡ መደባበር በዚህ ሰዓት አልነበረባቸውም። እሱ ለብቻው እንግዲህ ብቅ ድፉን እያለ ወደዚህ ወደዛ እያለ እሷ ደግሞ እንደዚህ እየተመናቀረች ነው። በራሷ ተማምና ነኝ፣ ምርጥ ሴት ነኝ፣ ጀግና ነኝ፣ ከአንቺ የተሻልኩ ስለሆንኩ ነው የመረጠኝ ብላ መልስ መስጠት ነው እንጂ የምን እንደዚህ ወደዚህ ወደዛ ማለት አያስፈልግም።